ሴዶ ማርሻል አርት በዱባይ የተለያዩ አስገራሚ ቪዲዮዎችን እየለቀቀ ነው የሚገኘው። እዛ እንግዲህ ከእግሩ መጎዳት ጀምሮ አስገራሚ አስደናቂም ትዕይንቶችን በማህበራዊ ሚዲያ እያጋራ ነው። ብዙ ሰዎችም እየተቀባበሉት ነው። ሐምሌ 25 እንግዲህ እየተቃረበ በመጣ ቁጥር የጆኒ እና የሱ ፋይት በጣም የሚጠበቅ ነው። አሁን ደግሞ ዛሬ በጀላሉ ቲዩብ አዳዲስ ቪዲዮዎችን ይዘን መተናል። እንግዲህ በቀሉ ቀንሽ ደረሰ በቀሉ የሚለው ነጠላ ዜማ ሆኖ በሙዚቃ መሳሪያ ተቀነባብሯል። ይህም አስገራሚ ነው። አዳዲስ ቪዲዮዎችን ይዘናል። መጀመሪያ ግን በአንድ መኖሪያ ቤት ከአንድ ቆንጆ ጠይም ጋር እየተፎጋገረ የተነጋገራቸው ሀሳቦች የተለዋወጠው ሀሳብ አስገራሚ ነው። እሱን ላስመልክታችሁ። አንቺ ልጅ ገንበና አይደለሁም እያለች ከኔና ከሷ ማን ነው? እሺ ማለት ቾኮሌት ማለት እሷ ቆጮ ፊት ነሽ ነው ጥቁር ቆጮ ፊት ነሽ። ማን ነው ገንበና? ከኔ ከሱ አንተ ምን ጠቁም ማለት እኔ ምን ለማለት ነው? ጸብ የለበት እንዴ ጠየቀኝ መለስኩ። ለምንድን ነው የምታዳለው አንተ? እኔ አላዳለው። እናንተ መስከሩ እንግዲህ ተመልካች ይመስክር። እቺ ገንበና ካዲስኮም ትንሽ አለው። እኔ ግን ናቹራል ነው። ናቹራል ቾኮሌት ምንም ነገር ዳርክ ቾኮሌት እቺ ኤቪት ቻፊት ከኔ ከሱ ማን ነው የሚጠቅረው? ኤቪት ምክንያቱም ባየኝ ቁጥር በቃ ገንበና እኔ ገንበና አይደለሽም አይደለም እንዴ? መስክሩ እንግዲህ ገንበና ማን ነው? እሺ ድረጅክ እንግዲህ የኤምኤምኤ ፋይት በኢትዮጵያ ነፍስ እንዲዘራ በስፖርቱ ወጣቶች እንዲበረታቱ በማድረግ በኩል የጆኒ እና የኤምኤምኤ ፋይተሩ ሴዶ ማርሻል አርት የፈጠረው ቀላል የሚባል አይደለም። እንግዲህ ሐምሌ 25 ሁለተኛው የኤምኤምኤ ፋይት በኢትዮጵያ ይጠበቃል በሁለቱ መካከል። ለዚህ ልምምድ ነው እንግዲህ ሴዶ ዱባይ የሚገኘው። በዛም ልምምዶቹን ትሬኒንጎቹን እየለቀቀ ነው የሚገኘው። በጣም ከባድ ልምምድ እንደሆነ ኢትዮጵያ ውስጥ ጂም ውስጥ ምንም አይነት ስፖርት ይሰራል እንደማይባል ጭምር ከባድ ልምምዶችን እያደረገ መሆኑንም ጭምር በቪዲዮ ሰርቶ ለቋል። እስቲ ዛሬ ያገኟቸውን አዳዲስ ቪዲዮዎች ላሳያችሁ። ሴዶ ማርሻል አርት እንግዲህ በአንድ መኖሪያ ቤት የተደረገለት አቀባበል፣ እዛ በጉራጌኛ የተጨፈረው ጭፈራ ትላንትና በቪዲዮችን አሳይቻችኋለሁ። እንግዲህ ከሴቶቹ ጋር ቁጭ ብሎ ደግሞ እየተፎጋገረ አስገራሚ ቪዲዮም ለቋል። አንድ መኪና ላይም ሆኖ ያሳየው እንቅስቃሴ የብዙ ሰዎችን ቀልብ ስቧል። እሱም በተከታይ ላስመልክታችሁ። ጀላሉ ቲዩብ በተለያዩ ጉዳዮች ላይ ሀሳብ እንለዋወጣለን። ማህበራዊ፣ ሀገራዊ ጉዳዮች፣ ወቅታዊ ጉዳዮች አጀንዳዎቻችን ናቸው። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬውን አጠናቀናል።